ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ንባብ አካሄድን ውጤታማ እንዲሆን ውስጣዊ ሰላምን ማጽናት እንደሚገባ ተገለጸ። የውስጥ አንድነት ማጠናከር፣ ብሔራዊ ጥቅም ማስከበርና በዓለም መድረክ ላይ መደራደር አቅምን ከፍ የሚያደርግ ስለመሆኑ የሰላም ግንባታ ባለሙያዎች ያነሳሉ። ሰላም የብሔራዊ ጥቅም ማስከበሪያ ጋሻ፣ ጠንካራ የውስጥ አንድነት ደግሞ የማይበገር የሉዓላዊነት ምሰሶ ነው። ኢትዮጵያ ዛሬ በውስጥ የሰፈነ ፍጹም ሰላምና ጠንካራ ኢኮኖሚ ለብሔራዊ ጥቅሟ መከበር ከምንም በላይ ቀዳሚ መከራከሪያዋ ይሆኑ ዘንድ የግድ ይሏታል። እርግጥ ነው የውስጥ ሰላም ሲረጋገጥ የኢኮኖሚ መዋቅሩ ሳይናወጥ በእድገቱ ጸንቶ ይቆማል። ዜጎችም ሰሪና አምራች ሆነው ሀገራዊ ብልጽግናቸውን ያፋጥናሉ። ነገር ግን የተለያየ መሰረት ያላቸው የአመለካከት ልዩነቶችና የፖለቲካ ጥያቄዎች ሲኖሩ ከውይይት ይልቅ ጠመንጃን መምረጥ ኢትዮጵያን በብዙ ዋጋ ሲያስከፍላት ቆይቷል። ለእድገቷም ማነቆ ሆነውባታል። በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ሰላምና መረጋጋትን በማምጣት ሂደት ውስጥ ፍትሐዊ የሆነ የኢኮኖሚ የፖለቲካና ማህበራዊ ተጠቃሚነት መሰረታዊ ጉዳይ በመሆኑ መንግስት የጎላ ድርሻ ቢኖረውም የሰላም ተዋናዮች ግን በርካቶች ናቸው። ሌሎች ባለድርሻ አካላትም ሚናቸውን መወጣት እንዳለባቸው ባለሙያዎች ያነሳሉ። ሀገር እንዲረጋጋ የተረጋጋች ሀገር ኖራ ብሔራዊ ጥቅማችንን ማስከበር ከፈለግን የመጀመሪያው ሚና የመንግስት ነው። መንግስት ምን መስራት አለበት? ፒስ ኤንድ ሴኩሪቲ፣ የሰላምና ደህንነትን ማስከበር። ሌላው ኢኮኖሚውን በተመለከተ ነው። የተረጋጋ ኢኮኖሚ፣ የሚያድግ ኢኮኖሚ ያስፈልጋል። ነገር ግን ለዚህ መንግስት ብቻ አይደለም። መንግስት ፖሊሲ መቅረጽ አለበት። ጥሩ ፖሊሲዎች ሊወጡ ይገባል። አስቻይ ፖሊሲዎች ሊኖሩ ይገባል። ነገር ግን ኢኮኖሚውን የተቆጣጠረው መንግስት ብቻ አይደለም። ነጋዴው አለ፣ አምራቹ አለ፣ ስለዚህ ተጠቃሚውም አለ። እያንዳንዱ ሰው በኢኮኖሚው ላይ ኮንትሪቢዩት ሊያደርግ ይገባል ብዬ አስባለሁ። ሀገር የውስጥ ሰላሟ ሲጠበቅ ሀብቷን በአግባቡ እንድትጠቀም ትኩረቷን ከውስጥ ግጭቶች ይልቅ በውጫዊ ጉዳዮች ላይ እንድታደርግ ያግዛል። ጽንፍ ይዘው የቆሙ አካላትም ልዩነቶችን ከሀገር በታች በማድረግና በሀሳብ የበላይነት በመሞገት ሰላም ማስፈን ይኖርባቸዋል። የኢትዮጵያ ውስጣዊ አንድነት መጠንከር ብሔራዊ ጥቅሟን በማስከበር የመደራደር አቅሟን ከፍ በማድረግ በኩል ብርቱ ክንድ ሆኖ ያገለግላል። ለሀገር ገጽታም የሚኖረው ሚና ቀላል አይደለም። አንድ ሀገር ጠንካራ በውጭ ጠንካራ የምትሆነው በውስጥ ካላት ጥንካሬ ጋር ይያያዛል ይባላል። ውስጧ ጠንካራ ከሆነ በውጭም ጠንካራ የመሆን እድል አላት ይባላል። እኔም አምናለሁ። ስለዚህ ኢንተርናል ስትሬንግዝ ለኤክስተርናል ስትሬንግዛችን እንትን ነው፣ በጣም ግብአት ነው ማለት ነው። በተቻለ አቅም ውጪ ኢንፍሉዌንሻል እንድንሆን፣ ምክንያቱም ብሔራዊ ጥቅማችንን ለማስከበር አንዳንድ ጊዜ ወይም ብዙ ጊዜ ዓለም አቀፍ መድረኮች ላይ ዲፕሎማቲክ መድረክ ላይ መሟገት፣ መከራከር፣ ፖዚሽናችንን ማስከበር ይጠይቃል። ይሄን የቤት ስራ አለው። ዲፕሎማቲክ ኢንጌጅመንት አለው። የኢትዮጵያ ሕዝብ ወይም የኢትዮጵያ መንግስት ወይ እያንዳንዳችን ውስጣዊ ጥንካሬያችንን እንደ ቀላል ማየት የለብንም ብዬ ነው የማስበው። ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ነበብ አካሄድ ውጤታማ እንዲሆን ውስጣዊ ሰላምን ማጽናት ወቅቱ የሚጠይቀው አርበኝነት ሆኗል። የኢትዮጵያ ሕዝብ የምክክር ጉባኤውን በጉጉት እየጠበቀ ለምክክር ስኬታማነት ድጋፍን እየገለጸ መሆኑን የሀገራዊ ምክክር ኮሚሽን ገለጸ። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ አጀንዳ እየሰበሰበ ሲሆን ታቅበው ሲንቀሳቀሱ የነበሩ አካላትም እየተሳተፉ ነው። ኢትዮጵያውያን ለቅሬታና ለግጭት መንስኤ የሆኑ በየጊዜው ሲንከባለሉ የመጡትንም ሆነ የአሁን ችግሮች ላይ ቁጭ ብለው መክረው የጋራ የሆነ ዘላቂ መፍትሄ ለማበጀት በሀገራዊ ምክክር ማዕቀፍ እየመከሩ ነው። ይህ ምክክር በተለይ በፖለቲካ ልሂቃን መካከል ያለውን የሀሳብ ልዩነት ለማጥበብ፣ የታሪክ ቁስሎችን ለመፈወስና በጋራ ሀገራዊ እሴቶች ላይ ብሔራዊ መግባባትን ለመፍጠር ያለመ ነው። በሂደቱም የታችኛውን የህብረተሰብ ክፍል ያሳተፈ አጀንዳ የማሰባሰብ ስራ ላይ ትኩረት አድርጓል። ምክንያቶቹን ከልሂቃን ከላይ ማምጣት ሳይሆን
አካታችና አሳታፊ በሆነ መንገድ እታች ካለው ህዝባችን ነቅሶ በማውጣት በእነኛ ጉዳዮች ላይ ግልጽና ተአማኒ በሆነ መንገድ ዳያሎግ ወይም ምክክር አድርጎ ወደ መግባባት መድረስ ነው። ይሄ ነው ትልቁ መርህ። ኢትዮጵያ ከእናንተ ጋር ስነጋገር 1334 ወረዳዎች አሏት። ስለዚህ እነኚህ ወረዳዎች በቀበሌ ባይቻል እነኚህ ወረዳዎች በተወካዮቻቸው አማካኝነት ስለ ሀገራቸው ለመጀመሪያ ጊዜ መምከርና መዝከር የሚችሉበት ሂደት ነው። ይሄ ነው አካታች ማለት። እስካሁን በቅርቡ ይከናወናል ተብሎ የሚጠበቀውን የትግራይ ክልል አጀንዳ ማሰባሰብን ጨምሮ ጥቂት የታጠቁ ኃይሎችና የፖለቲካ ፓርቲዎች ሲቀሩ በሌላው አካባቢ አጀንዳ ተሰብስቦ የምክክር ጉባኤው ላይ የሚሳተፉ ተወካዮችም ተመርጠው ጉባኤውን እየተጠባበቁ መሆኑን የኮሚሽኑ መረጃ ያመለክታል። አብዛኛው የሀገሪቱ ሕዝብ የምክክር ጉባኤውን እየጠበቀ ለምክክሩ ስኬታማነትም ድጋፉን እየገለጸ ነው። ምክክር ያስፈልገናል። ከሁሉም በላይ ድሮዎቹ እኔን ማለታቸው ነው አንድ አይዲዮሎጂ ላይ ተቸንክረው ያ ሁሉ መዓት ወርዶብናል፣ ወጣቶቻችን ልጆቻችን አጥተናል። አሁን ከዛ ተምረን የልጆቻችን ህይወት መቀጠል አለበት የሚሉቱ 93 በመቶ የኢትዮጵያ ህዝቦች ናቸው በአሁኑ ሰዓት። የምክክሩ ሂደትና አካታችነት በጦርነትና በግጭት ውስጥ የነበሩ አካላትንም ጭምር እየሳበ መጥቷል። ቀደም ሲል በአማራ ክልል በትጥቅ ትግል ውስጥ የነበሩ ታጣቂዎችም የምክክር አጀንዳቸውን ለኮሚሽኑ አስረክበዋል። ጠመንጃ መፍትሄ እንደማይሆንና ብቸኛው አማራጭ ጠረጴዛ ዙሪያ መቀመጥ በመሆኑ ምክክሩን ቀረብ ብሎ ማወቅ ያለውን ፋይዳ ይገልጻሉ። ሀገራዊ ምክክር ኮሚሽኑ ጥረት እያደረገ ነው። እኛም አሁን ነው የተረዳ ነው። እውነትም ለሀገር እነኚህ ሰዎች ሀገር ለማጽናትና ሀገርን ህዝብ ለማረጋጋት ጥረት እያደረጉ እንደመሆኑ መጠን ከችግር እንደምንወጣ በደንብ ተስፋ አለን። ምክንያቱም አብዛኛው ህዝቡም ጭምር ይሄንን ስለሚፈልገው ነገሮችን በውይይት መፍታት መልካም ነው። ከዚህ ቀደም ብሎ ቢሆን ቀውስ ከመፈጠሩ በፊት ከፍተኛ ፋይዳ አለው ብዬ አስባለሁ። ምክንያቱም ችግሮቻችን የሚፈቱት በአፈሙዝ ሳይሆን በውይይት በመነጋገር ጥያቄዎችን በማቅረብ ነው። በእርግጥ እዛ ቦታ ሆነን በተለያዩ ሚዲያዎች ሀገራዊ ምክክር ኮሚሽኑ ለአንድ ወገን እንደሚያደላ አድርገው ነበር ሲያራምዱት የነበረ። አሁን ግን መሬት ላይ ያለውን እውነት እያየን ነው። በጣም ደስ የሚል ነው። ትልቅ የሀገር አደራ ተጥሎበት ስራ ላይ የሚገኝ ተቋም መሆኑን አረጋግጫለሁ። ሁሉም ወገን አሸናፊ የሚሆንበት ዘላቂ ችግራችን መፍትሄ በጋራ የሚሰጥበት የሀገራዊ ምክክሩ ለስኬቱ በንግግር ብቻ ሳይሆን የሀገሬ ጉዳይ ያገባኛል የሚልን ዜጋ ሁሉ ተግባራዊ ተሳትፎ ይጠይቃል። የትምህርት ቤት ምገባ በተማሪዎች ውጤት ላይ ከፍተኛ ለውጥ ማምጣቱን ትምህርት ሚኒስቴር አስታወቀ። በአሁን ወቅት 8 ሚሊዮን ተማሪዎች የትምህርት ቤት ምገባ ተጠቃሚ መሆናቸውም ታውቋል። ትምህርት ሚኒስቴር በአጠቃላይ ትምህርት ልማት ዘርፍ ባለፉት የለውጥ ዓመታት በእቅድ ይዞ እየተገበራቸው ካሉ ዋና ዋና የሪፎርም ተግባራት መካከል የተማሪዎች የትምህርት ቤት ምገባ አንዱ ነው። በአሁኑ ወቅት በሀገር አቀፍ ደረጃ 8 ሚሊዮን ተማሪዎች የትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን ትምህርት ሚኒስቴር አስታውቋል። መንግስት የትምህርት ቤት ምገባ ላይ በትኩረት እየሰራ መሆኑን የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ይናገራሉ። ትውልዱን ለመገንባት የሚያስችለን ስራ ከመስራት አኳያ በዋና ዋና የሪፎርም ስራዎቻችን ከተመለከት ነው በጣም ትልቅ ለውጥ ያመጣንበት ውጤት የተመዘገበበት ነው ብሎ መውሰድ ይቻላል። በጥቅሉ ስናይ ማለት ነው። እነዚህን 1 2 3 ብለን መቁጠር እንችላለን ማለት ነው። የተማሪዎች የምገባን ሂደት ማየት እንችላለን። የትምህርት ቤት ምገባ በአንድ በኩል ተማሪዎች ወደ ትምህርት እንዲመጡ አስችሏቸዋል። በሌላ በኩል ከመጡ በኋላ ትምህርታቸው ላይ ትኩረት እንዲያደርጉ እድል የሰጠ ነው። ከዚህም የዘለለ ጥቅም አለው። ቤተሰብ፣ ወላጆች፣ እናት ምን ላርግ ምን ልቋጥር የሚለውን ጭንቀት ያስወገደላት ነው። ስለዚህ ይሄ ብዙ ጥቅሞች እንዳሉት ተረድተን መንግስት በዚህ ረገድ ትልቅ ትኩረት ሰጥቶ እየሰራ ይገኛል። መርሃ ግብሩ በተማሪዎች ውጤት ላይ ከፍተኛ ለውጥ ማምጣቱንም በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ገልጸዋል። ባለፉት ዓመታት እንግዲህ በርካታ ሚሊዮን ተማሪዎች እየተመገቡ ናቸው ያሉት። እሱም ለትምህርት ውጤት መሻሻሉ ከፍተኛ ፋይዳ አለው። በተለይም ደግሞ አዲስ አበባ ላይ ዩኒቨርሳላይዝ ስለተደረገ ማለትም በመንግስት ትምህርት ቤት የሚማሩ ሁሉም ህጻናት የትምህርት ቤት ምገባ ተጠቃሚ በመሆናቸው አሁን ላይ በመንግስት ትምህርት ቤትና በግል ትምህርት ቤት የሚማሩ ተማሪዎች መካከል ያለው የተማሪዎች ውጤት ልዩነት በጣም በመጥበብ ላይ ይገኛል። በኦሮሚያ ክልልም የመርሃ ግብሩ ተጠቃሚ ተማሪዎች ውጤታቸው እየተሻሻለ መሆኑን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ተናግረዋል። ከቅድመ መደበኛ
እስከ 4ኛ ክፍል ያሉትን ተማሪዎች ነው ለመድረስ የተሞከረው። ስለዚህ 83% ለመድረስ ችለናል። ይሄ ከሌላው ጊዜ በጣም የተሻለ አፈጻጸም ነው። አንደኛ የተማሪ መጠነ መንጠባጠብን ቀንሷል። ሁለተኛ የተማሪ ውጤት እየተሻሻለ መጥቷል ማለት ነው። የትምህርት ቤት ምገባ የተማሪዎችን ውጤት እያሻሻለ በመሆኑ በትኩረት እየሰራንበት ነው ያሉት ደግሞ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ናቸው። በቂ ምግብ አቅርቦት የሌላቸው ተማሪዎችን ትምህርት ቤት ላይ እንዲመገቡ ማድረግ የትምህርት ጥራትን ለማሻሻል የተማሪዎችን ውጤት ለማሻሻል መሰረታዊ አስተዋጽኦ ያለው ነው። በዚህም እንደ ክልላችን በ2017 ትምህርት ዘመን ወደ 118,000 የሚጠጉ የቅድመ አንደኛና የአንደኛ ክፍል ተማሪዎችን መግበናል ማለት ነው። በዚህ ሴሚስተርም ከ65,000 በላይ ተማሪዎች እየመገብን ነው። በሁለተኛው ሴሚስተር እስከ 200,000 ተማሪዎችን እንመግባለን ማለት ነው። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ የ2018 የግማሽ ዓመት የዕቅድ አፈጻጸሙን እየገመገመ ይገኛል። በመጨረሻም በኦሮሚያ ክልል አጋሮ ከተማ መሶብ አንድ ማዕከል አገልግሎት በይፋ ተመርቆ ስራ መጀመሩ ተገለጸ። ማዕከሉ ቀደም ሲል በአገልግሎት አሰጣጥ ላይ ይደርስባቸው የነበረ መጉላላት እንደሚያስቀር የአጋሮ ከተማ ነዋሪዎች ተናግረዋል። የመደመር መንግስት በቴክኖሎጂ የታገዘ ፈጣን አገልግሎትን ተደራሽ ለማድረግና ሙስናና ብልሹ አሰራርን ለመቅረፍ የመሶብ አንድ ማዕከል አገልግሎትን ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞች በማስፋፋት ላይ ይገኛል። በኦሮሚያ ክልል አጋሮ ከተማ የተለያዩ የመንግስት የስራ ኃላፊዎች በተገኙበት መሶብ የአንድ ማዕከል አገልግሎት ተመርቆ ወደ ስራ ገብቷል። በምርቃቱ ስነ ስርዓት ላይ የተገኙት የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ የተከፈተው የአንድ ማዕከል አገልግሎት የነበሩ ክፍተቶችን በመቅረፍ በህዝብና መንግስት መካከል መቀራረብን እንደሚፈጥር ተናግረዋል። ይህ የመንግስትና የህዝብ የሚያቀራርብ ትልቅ ሰንሰለትና ድልድይ ይሆናል ተብሎ ይጠበቃል። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርቡበትም ይሆናል ብለን እንጠብቃለን። እያንዳንዱ ዜጋ የሚፈልጋቸው አገልግሎቶች እንደ ዜግነቱ መብት በፍትሃዊነትና በውጤታማነት የሚስተናገድበት ስርዓት ሆኖ እንዲገነባ በተመሳሳይ ደግሞ በተዋረድ መዋቅሮች እየተስፋፋ የሚሄድ ይሆናል። በኦሮሚያ ክልል አገልግሎቶችን በዲጂታል መንገድ ቀልጣፋና ተደራሽ በማድረግ ረገድ መሶብ የአንድ ማዕከል አገልግሎት ሚናው ከፍተኛ እንደሆነ ተጠቁሟል። በተለያዩ ከተሞች ይሄኛው የአገልግሎት ወይ ደግሞ የአንደኛ ደረጃ የመሶብ አገልግሎት የሚባሉት አገልግሎቶች በሰፊው ወደ ስራ እንዲገቡ ከፍተኛ ጥረት እየተደረገ በመሆኑ በዚህም ረገድ በዛሬው ዕለት የአጋሮ ከተማ በሁለተኛ ዙር ይህንን አገልግሎት ከሚያስጀምሩ የመጀመሪያው ደረጃና የመጀመሪያው ዘርፍ እና ግንባር ቀደም በመሆኑ የአጋሮ ከተማና የአጋሮ ሕዝብ ነዋሪዎች እንኳን ደስ አላችሁ። አገልግሎቶች ግልጽነት የሰፈነባቸውና ተጠያቂነት ያላቸው እንዲሆኑ የተገልጋዮች ድጋፍ አስፈላጊ መሆኑም ተነግሯል። ተጠያቂነትና ግልጸኝነትን በማስፈን የመንግስት አገልግሎት ወደ ዘመናዊነት እንዲሸጋገር እየተደረገ ይገኛል። ለዚህ መልካም ተግባር ዜጎች ተገቢውን ድጋፍና ክትትል እንዲያደርጉ እያሳሰቡ በድጋሚ ለዚህ ታላቅ ቀን እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ደስ አለ። የአጋሮ ከተማ ነዋሪዎች የተገነባው ማዕከል በአገልግሎት አሰጣጥ ላይ ሲደርስ የነበረውን እንግልትና መጉላላት እንደሚቀርፍም ገልጸዋል። ቢሮዎች በሙሉ አንድ ላይ በመሆናቸው ሰዎች ይሄ ጥቅም ያለው አገልግሎቱን በተመሳሳይ ሰዓት ውስጥ ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን በመቀጠብ የተሻለ አገልግሎት ያገኛሉ ብዬ ነው እንደ አዲስ መመስከር ምፈልገው። እጅግ በጣም አስደሳችና ህዝቡም የተደሰተበት መሶብ አገልግሎት ነው እየተሰጠ ያለው። እንደ ሀገር የተጀመረውን ሪፎርም በመደገፍ ረገድ መሶብ የአንድ ማዕከል አገልግሎት ፋይዳው የጎላ መሆኑ በመድረኩ ተጠቁሟል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።